ዝናብ ካነገበው ጉም ካረገዘው ከእንጦጦ ተራራ ማዶ እንደ ምንጣፍ ከተዘረጋው ከሱሉልታ ሜዳ ከሸገር ሲቲዎች ድሬ ሱሉልታ ሰማይ ስር ለአንዳች አሳዛኝ ታሪክ እግሬ ከወትሮ ይፈጥናል። ይህ ሽበት ሊወርሳቸው ያሰበው አባት አሳዛኝ ታሪክ ነው። በወሊድ ወቅት ባለቤታቸውን በሞት ያጡ ዛሬም ከትዝታ አልበም ቁጭትን እየመዘዙ ስንቱን በትካዜ የሚያስታውሱ አስታወስኩት ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት። በዚህ የተወለደችው ልጃቸው ኦቲስቲክ የሆነችባቸው ለሷ ሲሉ ከመንግስት ስራ የተሰናበቱ በመጦሪያ እድሜያቸው ልጃቸውን ተሸክመው የሚዞሩ የአንድ ጀግና አባት እንባ ነው ይህ። ወዲህ ደግሞ የቆንጂየዋ ልጃቸው ኤልሻዳይ ታሪክ ሲሰማ ዘወትር ቤቱን በእንባ የሚያራጭ የሲቃ ድምጽ እንዲጎርቶ ያስተጋባል። ተሸክመን ሄዱ ተምራ የህግ ባለሙያ መሆን የምትፈልግ ዛሬም ተስፋ ሳትቆርጥ ብዕር ከወረቀት ለማወዳጀት የምትጥር ካለ አባቷ እጅ ውጭ ምርኩዝ የሌላት ከአባቷ ተከሻ ውጭ ምንም የማይሞቃት የፈጣሪ ስጦታ ኤልሻዳይ። ሰላም መጣችሁ። ሰላም ቆዩ። ሰላም ናት። እንዴት ነው? አካባቢው አልጠፋብሽም? ረጅም መንገድ ተጉዘን ሰው እየጠየቅን ነው የመጣ ነው። አዎ ሱሉልታ ነገሩ አያስቸግርም፣ ብዙ አያስቸግርም። በርግጥ ሰላም ናችሁ? እግዚአብሔር ይመስገን። ኖር ግቡ። እሺ ተከተሉ። ጸጥታው ደስ ይላል። ሰፈሩ አዎ ጸጥ ያለ ነው። ለመኖሪያነት ምቹ ነው። በጣም ደስ ይላል። እንደምን አሉ? ሰላም ናት? ደህና እግዚአብሔር። እሺ ሰላም፣ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላም። ኤልሻዳይ እንዴት ነሽ? ደህና ነሽ? ደህና ነሽ? ደህና ነሽ? ሰናይት እባላለሁ። እሺ እሺ። እንዴት ናችሁ? ሰላም ሰላም ነው። ደህና ነሽ? ሰላም። እንዴት ነሽ? ደህና ነሽ? ደህና ነኝ። ሰላም ነው። እንዴት ናችሁ? ቡናው እየተፈላ ነው የደረስኩት። ጥሩ ሰዓት ላይ ነው የመጣው። ሰላም ናችሁ? እሺ እንግዲህ አቶ በየነ ቡና ሙቅ ብሎ ነው የጠበቀን። ደስ ይላል። አቀባበላችሁ በጣም ነው ደስ የሚለው። እናመሰግናለን። እስቲ በቅድሚያ ግን ለተመልካቾች አቶ በየነ ማን ናቸው የሚለውን ነገር ከዛም ጀምር። እሺ በየነ አሰፋ እባላለሁ። የተወለድኩት አዲስ አበባ ርቼ አካባቢ ነው። ያደግኩት ከአንድ እስከ 7ኛ ክፍል አርሲ ክፍለ ሀገር ዴራ ትምህርት ቤት ላይ ነው ተምሬ ከዛ እዚህ አዲስ አበባ አክስቴ ጋር መስከረም ማዞሪያ ተመልሼ እዛው ትምህርቴን ከ8 እስከ 9 ያለውን እዚህ ያጠናቀቅኩ ማለት ነው። የትዳር ህይወት ምን ይመስል ነበር? የትዳር ህይወት ከዛ በኋላ በዚሁ ስራ ላይ ያለው እዚሁ ሙከጡሪ አካባቢ ወደ ውስጥ ገባ ብሎ በስራ ተመድቤ ባለውበት ሰዓት ከነሱ እናት ጋር ፊልድ ላይ ተገናኘን። ታላቅየዋ አለች፣ አሁን ለትምህርት ሄዳ ነው። ከዛችን ስትወለድ ያው ጥቁር አንበሳ ነበር የተወለዱት ሁለቱም። እቺን ስትወልድ ያው በወሊድ አልተገናኙም። እሷን ወለደች፣ አረፈች። እሷ ማለት ነው በወሊድ ላይ ነው። እሷን እንደወለደች እሷ እዛው አረፈች። በቃ ከዛ በኋላ በሰራተኛ ነው አሁን ያለችውን ባለቤቴ እስካገኝ ድረስ በሰራተኛ ነው። እንደ እናት ሆና ተንከባክባ የምታሳድገው እሷ ናት። እህትየዋም ከእናትም በላይ ሆና ልጆችን ትሪት እያረገች ገና በማጠብ አንዳንድ ነገር እያረገች ተንከባክባ የሚይዙልኝ ያው እነሱ ናቸው።
እንግዲህ እንደገለጹልኝ እናቷን ያጣችው ኤልሻዳይ ነው ስሟ። ኤልሻዳይ እናቷን ያጣችው በወሊድ ምክንያት ነው። ስለዚህ ከዛ በኋላ የነበረው ሂደት ጫናው እርሶ ጋር ነው ያረፈው። ያን ጊዜ እንዴት አሳለፉት? ምክንያቱም እንደ ወንድ ህፃን ልጅ አራስ ልጅ ማሳደግ በራሱ ይፈትናልና ያን ጊዜ እንዴት ነው ያለፉት? ያን ጊዜ ከባድ ጊዜ ነው። እናቶች ለእናት የተሰጠው ጸጋ ትልቅ ነው። እናት ማለት በምንም የማትተካ ናት። እኔ ስገባ ደም ይዤ ነው የመጣሁት። እንደተወለደች ይዤ መጣሁ። ወላጅ እናቴ የለችም። እሷን ይዤ መጣሁ። ገላ ማጠብ፣ ምን ማለት መንከባከብ፣ ልጅቷን የመንከባከብ ስራ ያው ኃላፊነቱ እኔ ላይ ነው። ገላዋን ማጠብ፣ ዳይፐር መቀየር፣ ወተት ማፍላት፣ መስጠት በሙሉ በእኔ ላይ ነው። ይህን ሳረግ ከስራ ጋር ሴሪስታቸው የስታሲክስ የአምቦ ባልደረቦች በቃ ብዙ ነገር ከበር እያደረጉልኝ እዚሁ ልጆቼ ጋር እየተመደብኩ እንድሰራ እንደወጣ እንደገባ እያደረጉ ልጆቼን እንድንከባከባል እና በስራ በብዙ ነገር እየረዱ እነሱን ለማሳደግ በቃ ግን ይከብዳል። ልጅን ማሳደግ እጅግ በጣም እናት ሁሉን ነገር ብትራበ ብትጠማ ሁሉን ነገር ትችላለች። ለእኔ በጣም ከበደኝ። አህያ ሸክሟ አይከብዳትም ይባላል። የግድ ይህንን እነዚህ ልጆች ለመንከባከብና ለማሳደግ ብዙ መከራ አየሁ። ሰራተኛ ቀጥራለሁ፣ ጥለውኝ ይጠፋሉ። እኔ ወደ ስራ ሲሄድ ጀርባዋን ባሳያቸው በሽንት የተቃጠለው እዚህ መሬት ላይ አስተኝተው ዘግተውባቸው ይሄዳሉ። ትንሽ እፎይ ያልኩ የአሁኗ ባለቤት ካገኘሁ በኋላ ነው በቃ ተረጋግቼ ወጥቼም እንድገባ ሰርቼም እንድመለስ እሷን ካገኘሁ ሙሉ ኃላፊነቱን በሷ ላይ እና ያለ ሰው ይከብዳል። ልጅ ፈልጌ ነው። እውነት ነው። በጣም ቀላል አይደለም። አንድም የባለቤቱን ሞት መስማት፣ ሁለት ደግሞ አራስ ልጅን ተሸክሞ መምጣት፣ አለፍ ሲልም እንግዲህ የኦቲስቲክ ታማሚ ነች። ስትወለድም ጀምሮ እንደዛ ሆና ነው የተወለደችው ወይንስ ከጊዜ ሂደት በኋላ የመጣ ጉዳይ ነው? እናትየዋ የስኳር ፔሸንት ነበረች እና ስትገባ ኖርማል ናት፣ እንደማንኛውም ሰው በእግሯ ሄዳ ለወሊድ በምትገባበት ሰዓት እየተንቀሳቀሰች ነው የገባችው እና ከዛ በኋላ የምጥ መርፌ ተሰጣት 12 ሰዓት፣ ሁለተኛው ወደ 6 ሰዓት ተሰጣት። ከዛ በኋላ ራሷን ሳተች። በቃ ማማጥ አልቻለችም። አሁን ከሁለት አንዱን ለማትረፍ ብለው ሲሞክሩ እሷን በማዋለጃ ጎትተው ሲያዋልዷት ከሌሊቱ 10 ሰዓት ላይ እሷ ተገላገለች። እሷን ይዘው እሷን ሰጡኝ። ሙቀት ክፍል አስገባሉኝ። ሙቀት ክፍል እዛው አስገባት ኩረንበሳ። ከዛ በኋላ እሷ እንዴት ናት ስል አይ ደህና ናት ትሪት እያደረግናት ነው አሉ። አሁን ዶክተሮቹ እንዳሉኝ ደም ማቆም አልቻሉም። ከመቶ አንድ እንደዚህ ያጋጥማል፣ አንድ ሰው ላይ እንደዚህ አይነት ይከሰታል። ደም ማቆም አልቻሉም። ብዙ በዛን ሰዓት የነበረውን ሁሉ ትተው ብዙ ፕሮፌሰሮቹም በቃ የሕክምና ከፍተኛ ባለሙያዎች ሁሉ ሞከሩ። በፈቃደኝነት ጠይቀው እንደውም ኦፕራሲዮን አድርገው ያንን ነገር ብሎክ ለማድረግም ሞከሩ፣ አልቻሉም። ከቀኑ 5 እስከ 6 ባለው ሰዓት በዛ ሰዓት አረፈች። በ2004 ዓ.ም በ2004 ዓ.ም ምናልባት ምጧ በመጣበት ወቅት እንደዚህ ሊያጋጥም እንደሚችል ዶክተሮች ነግረውት ነበረ? ለሞት ሊያጋልጣት ይችላል የሚል መረጃ ነበሩት ወይንስ ከዛ በኋላ የተፈጠረ ድንገት የተፈጠረ ጉዳይ ነው ለሞት የዳረጋት? በፊት ከእርግዝና በፊትም ከመጀመሪያው ክትትሏን መዛ ጥቁር አንበሳ ነው። እዛው ክትትል እያደረገች ቅድሚያ ነው ከወር በፊት እዛ ሆስፒታል እንድትገባ ሁሉ ያደረግኳት። ለምን ሰው ስለሌለኝ ሌሊት ስኳሯ ይቀንሳል። አጠገቧ ሆኜ ትሪት ማድረግ አለብኝና ያንን ሳረግ
እኔ ወደ ስራ አዲስ አበባ ኢንተርሴንሳል የሚባል ስልጠና እየሰጠን ነበር የህዝብና ቤት ቆጠራ እንትን ለማለት። ከዛ በኋላ እሷን ትሪት ለማድረግ እዛ ማስገብቼ እዛው እያሰለጠንኩ እሷ ጋር እያደርኩኝ በዛ መልኩ ትሪት ሳረጋት ነበረ። ጠዋት ቁርሷን ሰጥቼ እሄዳለሁ፣ ማታ እራቷን ይዤላት እሄዳለሁ። ቀን ያው እዛ ሆስፒታል ይንከባከቧታል። ግን ኖርማል ናት፣ ጤነኛ ናት፣ እንደፈለገች ትንቀሳቀሳለች። ምንም ችግር አልነበረባትም። እርግዝና ከመካሄዱ በፊት አማክረን ነው ሄደን እኔም እሷን ምርመራ አድርገን አማክረን ችግር የለም ታርግዝና ትምጣ፣ ከዛ በኋላ የሚሰጥ መርፌ ያለ እሱን እንሰጣታለን። ከዛ በኋላ ምንም ችግር የለም ማርገዝ ትችላለች፣ መውለድም ትችላለች አሉ። ከዛው በየጊዜው በየወሩ ትምህርት ይሰጣል፣ ክትትል እዛው ታደርጋለች እና ምንም ችግር አልነበረም ለመውለድ እስከ ሄደችበት ሰዓት እና ልክ ከሌሊቱ 6 ሰዓት በኋላ ነው የተቀየረ። ሁለተኛው የምጥ መርፌ ከተሰጣት በኋላ ነው የመጀመሪያ 12 ሰዓት ተሰጠ። ሁለተኛው መርፌ ሲሰጥ ራሷን ሳተች። ከዛ በኋላ ማማጥ አልቻለችም፣ ምን አልቻለችም። እንደገና ኦፕራሲዮን ክፍል ሁሉ ወስደው በራጭ እንደገና ሁሉ አዩዋት እየተከታተሉ ምን አሉ። እንግዲህ ከነሱም አቅም በላይ ስለሆነ ያው እኛ መቼም ምክንያት እንዲህ ቢሆን እንላለን እንጂ ብዙ ጥረዋል፣ ግን ማትረፍ አልቻሉም። ያንን ደም ማቆም አለመቻል ነው። ዶክተሩ ራሱ ሮጦ ከደም ባንክ ያንን ደም አምጥተው እስከ መስጠት ድረስ ብዙ ትሬት አድርገዋል፣ ግን ከአቅማቸው በላይ ሆነ ያንን ለማድረግና በማግስቱ ከ5 እስከ 6 ሰዓት ባለፈ ሰዓት ውስጥ እና ተሰናበታት አሉኝ። ምንም ማድረግ አልችልም። አረፈች ከዛ አሳዛኝ ነው። አሳዛኝ አጋጣሚ፣ አሳዛኝ ክስተት ነው። የልጅን እናት ሚስትን ማጣት የቤት ምሰሶ እንደመፍረስ ይቆጠራልና ደርሶ ቀላል ይሆናል ብዬ አላስብም። ያ ጊዜ ከባድ ጊዜ እንደሚሆን አምናለሁ። ከሱም ያለፈ ደግሞ ኤልሻዳይ ስትወለድ የኦቲስቲክ በሽተኛ ሆና ተጠቂ ሆና ነው የተወለደችው። በዛን ሰዓት ከእርግዝናው ጋር ተያይዞ የመጣ ችግር ነበር ወይስ ምንድነው? በዛን ሰዓት ልክ እሷ ስትወለድ በማዋለጃ እዚህ ጋር ያይዘው ያው እንትን ያሉት ነው እንጂ ስትወለድ ንጹህ ነው፣ ደህና ናት። በመሀልም ከዛ በኋላ እየተንቀሳቀሰች ሁሉ መሄድ በምትጀምርበት ሰዓት ትንሽ መቀመጫ ሰርቼላት ጨርቅ ላው ላይ ያሰር እዚህ ቤት ውስጥ ሲሚንቶ ላይ ምንጣፍ ሳይነጠፍ እየገፋች ስትሄድበት ነበረ። ያ መሄድ ምንም እንትን አላላትም። አሁን ከዛ በኋላ እንደዛ እየሄደች እያለ ፍርሃት አለ፣ ድንጋጤ አለ፣ አታስነቃም ራሷን። ያንን እንትን የመደንገጥ ነገር አሁንም ስቲል ና ድረስ ያለ ሰው ባስነጠሰም ቁጥር የመደንገጥ አሁንም አለባት እና ያ ድንጋጤ የተያዘችበት ጊዜ ሐኪሞችን ሳማክር የነርቭ ኬዝ ነው። እሱም የመጣው ለማዋለድ ጎትቶ እንትን ባለው ሰዓት ነው። እኔ ያው ጥርጣሬም አለኝ። ልክ እሷ ራሱ ነው ስራ ሲሄድ ወድቃ እዚህ ላይ ያጥንት መሰንጠቅ ብሎ ወጌሻ ጋዝ ወሰድኩና ታዋቂ ወጌሻ አለች አየችና አይ ምንም ማለት አይደለም በፋሻ አሰረችና አትጨነቂ የልጅ ገና ነው ይድናል፣ ብዙ አይደለም ትንሽ መሰንጠቅ ነው አውጦ ነበር እሱ። ከዛ በኋላ ተዋት። የዚህ ኬዝ ነው ወይ ብዬም ባለሙያዎችን ሐኪሞችን አናገርኩ። እዛ ጥቁር አንበሳ አይደለም ይሄ በምትወለድበት ሰዓት አዋላጆች ጎትተው ባዕድ ነገር ሲይዛቸው እንዲህ አይነት ነገር ይፈጠራል። ነርቭ ኬዝ የሆነባት ከዛ ኬዝ ነው እንጂ ከዚህም በላይ ወድቀው ገና እንደተወለዱ ወድቆ የሚተርፉ በኖርማል የሚኖሩ አሉ የማለት እንትን ነው የነገሩኝ። እና ከሱ እንግዲህ መሄድ ስትጀምር ደህና ነበረች። ከዛ በኋላ ሾክ እያደረገች መጣች። እኔም ሰራተኛ ነበረ። ሲሄድ እየዘጉባቸው ያው ቴንሽን እየጮሁባቸው በቃ እያሳቀቋቸው ቤት ዘግተውባቸው ሁሉ ይሄዳሉ እና ከተኛችበት ጡጦ ሞልተው ጥለዋት ይሄዳሉ። እኔ ከዛ በኋላ ነው ጎረቤት ሰው አይቶ ነገረኝ። ከዛ ሌላ ሰራተኛ ቀጠርኩኝ፣ እንደገና ቀየርኩ። ያው ሰራተኛ እንደምታውቁት ነው አይቀመጥም።
እንዲህ አይነት ከባድ ሕፃን ልጅ በምታሳድጊበት ሰዓት በጣም ከባድ ፈተና ነው። ያን ሁሉ ተቋቁመን ትሄድልኛለች ብዬ እኔ በጣም አሻታለሁ፣ አጥባታለሁ። በየጊዜ ባጠብኳት ሰዓት አሽቼ ምን ብዬ ሰውነቷን እንዲንቀሳቀስ አድርጌ ቶሎ እንድትነሳልኝ ጉጉት ነበር። ያን ሞከርኩ፣ ግን አልታደልኩም። እስካሁን ከኔ ጋር የስንት ዓመት እድሜ ሆና ነው እንደዚህ በሽተኛ መሆኗን የተረዱት እርስዎ? እንግዲህ የአመት ከምናምን ስትወድ አለመሄዷን አለመቻሏን ሳይ ወደ ሐኪም ቤት ሄጄ ጠየቅኩኝ። ልጅ በዚህን ጊዜ ይነሳል ይሄዳልም ምንድን ነው ኬዙ ብዬ እዛው ጥቁር አንበሳም ተመለስኩኝ። የግል ሆስፒታል እዚህ አዲሱ ገበያም አለ ህጻናት ሐኪም እዛም ወሰድኩኝ፣ አሳየዋት። አየና እንደዚህ ነርቭ ነው የነርቭ ኬስ ስለሆነ ይሄ ፊዚዮቴራፒ ያሉ እዛው ጥቁር አንበሳ ሄድኩ ተመልሼ እዛም ፊዚዮቴራፒ ያሰራው። ከዛ በኋላ ትንሽ ቆየው ኪዩር ሆስፒታልም ወሰድኩኝ፣ እዛም እነሱ ጋር ፊዚዮቴራፒ ያሰራዋት። ከዛም መለስኩኝ እንደገና ዲቦራ ፋውንዴሽን ያባላል እዛም ፊዚዮቴራፒ እንዲሰሯት እዛም ሰው ሲጠቁመኝ እዛም ወሰድኩ፣ እዛም አንቀሳቀስኳት። እንግዲህ ያወቅኩት በአመት ከምናምንም ላይ ማለት ነው። ልጅ ቆሞ መሄድ በሚጀምርበት ሰዓት ለምን አልሄደችም ብዬ ሌላ ሰውነቷ ጠንካራ ነው፣ አይምሮዋም ብሩህ ነው፣ ምንም ችግር የለበት። አሁን ትልቅ ሰው የዘነጋውን ሁሉ ታስታውስሻለሽ። አሁን ዕቃ ብታስቀምጪ ብትይ እዚህ ውስጥ ያደረጉትን ሁሉ ቢረሱ ራሱ ጠርተው እዚህ ጋር ረስታቸዋል ብሎ ታስታውሳል። ሌላ ችግር የለባት። መሄድ በቃ ከወገባ በታች ቆሞ መሄድ አለመቻል ነው። ይሄ ነው ያለባት ችግር። እንግዲህ እናቷን በወሊድ ያጣች፣ ከዛ ሀዘን ለእርሶም ሀዘን ከባድ ሀዘን ነው። የእናትየዋ መሞት ሀዘን ላይ ያሉ የእርሷ ደግሞ እንደዚህ ቆሞ አለመሄድ እርሶ ላይ የፈጠረው የስነ ልቦና ጫና ምን ይመስል ነበረ እና ያን ስሜትስ እንዴት አስተናገዱት? እሱ ከባድ ነው። እኔ ምን ኃጢአት ሰርቼ ነው እናቷን ከማጣቴ እንደገና ደግሞ ልጄ ቆሞ አለመሄድ ምን የሰራሁት በደል ቢኖር ነው ብዬ ያው ሁልጊዜ ዘውትር ወደ ቤተ ክርስቲያን እየሄድኩ እያለቀስኩ እየጸለይኩ እንዲምርልኝ እሞክራለሁ፣ ጸልያለሁ፣ አለቅሳለሁ። ግን ያው እንግዲህ እግዚአብሔር ካልፈቀደ ምንም ማድረግ አይቻልም እንጂ በጣም በጣም ውስጤ ስቲል ነው ጌታዬ ሆይ እኔ ያጠፋሁትን ሁሉ ይቅር በለኝ። ሳላውቅ አውቅም ልበድልም ላሳዝንም እችላለሁ፣ ግን እቺ ልጅ በእኔ ኃጢአት ልትጠየቅ አይገባም፣ እባክህ እሱ አማረልኝ እያልኩኝ ዘውትር ጸልያለሁ፣ አለቅሳለሁኝ። እና ያው እንግዲህ እግዚአብሔርን እየጠበቅኩ ነው። አሁንም በተጨማሪ በሕክምናም ብዙ አቅሜ ውስን ስለሆነ ወስጄ ብዙ ቦታ ማሳከም አልቻልኩም። እነሱም ብዙ ቦታ በተለይ ባለቤት ጸበል ሁሉ በዚህ ወደ አዳማም አምቦም እነሱ ወስደው እዛ ሁሉ ትሪት ያደርጓት ነበር። ጸበል ቦታ ላይ ሁሉ ለወር ከምናምን እዛው እየቆዩ እንድትድን ካለን ጉጉት ብዙ ትሪት ያደርጓት ነበር። ነው እንግዲህ ያው ተጽዕኖ በእርግጥ አለ እኔ ላይ በጣም በጣም በቃ ቀና ብዬ እንዳልሄድ ውስጤን ሰርችን ሌላም ወዲያ ወዲህ ተሯርጬ እንዳልሰራ እሱ አሁን ስወጣ ስገባ አባ እኔ ብቻ ቤት እቀመጣለሁ ወይ አልወጣም ወይ አልማርም ወይ ትለኛለች። እዚህ የግል ትምህርት ቤት ነበር፣ እዛ ሞከርኩ። ሰክሰስ የሚባል ኬጂ ዋን እናቱን ጀመረች። ከዛ እንዲህ አይነት ባለሙያ ትሪት የሚያደርግልን ስለሌለ ይህን ማለት ስተናገድ አንችልም አሉ። መልሼ እንግዲህ ወደ ጸበልና አንዳንድ ቦታ መሞከር ወደ ሕክምናው መሞከር ጀመርኩኝ። አልተሳካም። ሲያቅተኛ አሁን እዚህ ዲቦራ ፋውንዴሽን ከሰጡን በኋላ እዚህ ሃይ ስኩል ጠየቅኩኝና እነሱ ተቀበሉልን። ከ1 እስከ 8 ያለ እዛ ወሰድኩና እዛ እያመላለስኩ በፊት እንዲሁ በትከሻዬ ላይ ተሸክሜ ነው መወስዳትን መመለሳትን ቤተክርስቲያን ሳደርስ እንቆቆ አድርጌ ነው። እኔም የኩላሊት ፔሸንት ነኝ።
ኩላሊት ጠጠር አለብኝ ሌፍት ሳይድ ላይ አንዴ በጨረር አንዴ ደግሞ ከኋላ ኦፕራሲዮን አድርገው የታከምኩት አለ። እሷን ሳንቀሳቅስ በጣም ብዙ ጫና አለብኝ። ስቲል ነው ያመኛል አሁን እኔ ራሱ እና በፊት ሌፍት ሳይድ ብቻ ነው። አሁን ራይት ሳይድም እያስቸገረኝ ነው ኩላሊቱ ራሱ። አሁን ራሱ ለማንሳት አንስቼ ፖፖ ላይ ለማድረግ አንስቼ ዊልቸር ላይ አንስቼ መኪና ውስጥ ለማስገባት ከአቅማችን በላይ ሆኗል። ከባድ ነው። እኔ ብዙ ተጽዕኖ አለው። በእርግጥ የተሰጠሽን ልጅ እንግዲህ የግድ እሷ አልፋለች። ኃላፊነቱ ያው በኔ ላይ ነው። ያው እኔም ደግሞ የምችለው ህይወቴ እስካለ ድረስ የምችለው ለእሷ ብዬ መኖር ስላለብኝ ማድረግ ያለብኝ ሁሉ እያረኩላት ነው በአቅሜ በምችለው። ከአቅሜ በላይ የሆኑ ነገሮች ብዙ እንግዲህ እሱ ከእግዚአብሔር ጋር ነገሮችን እንዲስተካከሉልኝ እያሰብኩኝ ነው ማለት ነው። እንግዲህ ስራ ላይ እንደነበሩ ነግረውኛል። ስራና እሷን ማሳደግ ምን ይመስል ነበረ? ከስራው ጋር እንዴት ነበር የሚያመቻቹት? ለሰራተኛ ትተው እንደሚሄዱ ነግረውኛል። ልጅ ያለች በራስነቷ ግን እሱ ምን ያው የሰው ልጅ እንደራስ አይሆንምና የሚፈጥረው ችግር ጫና ሊኖር ይችላል። ስለዚህ ያን ጊዜ እንዴት ነው ያለፉት? ከስራው ጋር እንዴት ነበር ያመቻቹ የነበረው? በስራው ላይስ የፈጠረበት ተጽዕኖ ምን ነበረ? አሁን ብዙም ጊዜ ያው አምቦ ነው ቢሮአችን። ብራንቹ አምቦ ነው ያለው። ሄድ ኦፊሱ እዚህ ፒያሳ ነው ያለውና ሁልጊዜ ክረምት ላይ ስልጠና ይሰጣል አምቦ ላይ። በዛን ሰዓት ያው ለሰራተኛ ነው ትቼ የሚሄደው። እዛ ትቼ ሲሄድ እንግዲህ ምንም ማድረግ አልችልም። ሌላ ሰው የሚንከባከበኝ ነው። ከዛ በኋላ እግዚአብሔር መልካም ፈቃድ ሆነና ከሷ ጋር ከተገናኘ በኋላ በጣም ነው እሷ የምትወዳቸው። ከኔ በላይ እነሱ ነው የምትወደው። ስቲል ነው እኔ ራሴ ይገርመኛልና ለነሱ ያላት ፍቅር እንዲህ በቃል የምገልጸው አይደለም። በጣም ነው የምትወዳቸው። እኔ ነው እነሱ ነው ማጣት አንተ ሂድ እኔ እነሱ ይሻሉኛል እስከ ማለት ደረጃ ነው። እና በጣም ትሪተር እንስሷን ካገኘው በኋላ ልጆቹን በጥሩ ሁኔታ እየተንከባከበች እነሱንም በቃ ገላዋንም እያጠቡ ጸጉሯንም እየሰሩ የሚንከባከቧት እነሱ ናቸው። በዚህ ጊዜ ምንም ተጽዕኖ አልፈጠረብኝም። ግን አሁን ለነሱም ከበደች። አሁን ባለቤቴም ትንሽ ወገቧን ታማ አሁን በወጌሻ ታሽታ ነው ያለችው እና ከባድ ነገር ስታነሳ ይሄና ቦአ የሚሉት ነገር አለ። እንደዛ አይነት ህመም እየተሰማት ማንሳት አንስቶ ፖፖ ላይ ማድረግ አሁን ትሳቀቃለች። እኔ ከዚህ የሆነ ቦታ ሄዳለሁ በቃ በጣም ነው የምትሳቀቀው። ለምን ፖፖ ስትፈልግ ፖፖ ላይ ለማድረግ ለማውጣት ስትፈልግ እንዲሁ ለማንቀሳቀስ እንትን ለማለት የግድ እኔ መኖር አለብኝና ይሄ በጣም ተጽዕኖ ፈጥሮብኛል በእኔም በእሷም ላይ። ለምን እኔም ማጣት አትፈልግም። ብታጣኝ ደግሞ አውጥቶ ውጭ ለማድረግ አውጥቶ ፖፖ ላይ ለማድረግ እነሱ ከአቅማቸው በላይ እየተንከባከቧት እንትን ይላሉ። በቃ ትምህርት ቤትም እዚህ በነበረበት ሰዓት ተሸክመው ያደርሷታል። ከዛም ይዘዋት ይመጣሉ። በብዙ ነገር እነሱ ትሪት ያደርጓት ነበረ።
የጡረታ ቀን ሳይደርስ ነው ጡረታ ሳይደርስ በፍቃደኝነት ጠይቄ ቢሮም ይሄንን ተረዶ በምክር ቤት ጸድቆ ጡረታ እንዲከበር ተደርጎልኛል። እሷን ለማሳደግ ለሷ ቅርብ ለሷ ቅርቦኛ ይሄው አሁን እሷን ትምህርት ቤት ማደርሰው እኔ ነኝ፣ ከትምህርት ቤት ማመጣት እኔ ነኝ። በቃ ጠዋት ቁርሳቸውን ይዤ አብልቼ እሄዳለሁ። ማታ ደግሞ እንደዛው ከትምህርት ቤት ይዤያት እመጣለሁ። አሁን እድሜዋ ስንት ነው ኤልሻዳይ? አሁን እድሜዋ 13 ዓመት ግንቦት 24 ታጠናቅቃለች። በዚህ እድሜዋ እንግዲህ ልጅ እድሜው በየጨመረ በሄደ ቁጥር ፊዚካሉም ሰውነቱም እየጎለመሰ ክብደቱም እየጨመረ ይሄዳል። እርስዎ ደግሞ የእርስዎም እድሜ እንደዛው እየጨመረ እንደነገሩኝ ደግሞ የኩላሊት በሽተኛም የኩላሊት ጠጠር እንዳለበት ከዚህ በፊትም ቀዶ ሕክምና አድርገው እንደነበረ ነግረውኛል። እንደዛም ሆኖ ግን ኤልሻዳይን ትምህርት ቤት እያንዳንዱ እንቅስቃሴዋን እርስዎ በትከሻው ተሸክመው እንደሚያንቀሳቅሷት ነግረውኛልና ይሄን ነገር በእርስዎ ላይ ያመጣው ያለው ተጽዕኖ ምን ይመስላል? የጤናም ችግር ተያይዞ ካሉበት በሽታ ላይ እንግዲህ የእድሜ መጨመር አለ፣ የእሷም የሰውነት ክብደት መጨመር አለ። እንዴት ነው እየቻሉት ያለው? እሱ ከባድ ያልሆነበት? ከባድ ነው መቼም ሰው ሲደርስበት ነው የሚያውቀውና እኔ ብዙ እንዲህ አክብጃው ላይም በሰው ላይ ግን እንደ ሰው ታዝኛለሽ። አሁን በእኔ ላይ ደርሶ እችን ልጅ ማንሳት ማስቀመጥ እንደገና ቀላል አድርጌ ነው ማያውን እሷን በዚህ ፊዚካል ሳይ እንደፈለግኩ አንስቼ የፈለገችበት ቦታ ማድረግ እንደምችል ነበር፣ ግን ከአቅም በላይ ነው። አሁን ስታነሺ ልብሽንም ይወጋሻል። በፊት አንስቼ ብድግ አድርጌ አንገቴ ላይ አድርጌ ትከሻዬ ላይ አድርጌ እንኮኮ ተሸክሜያት ሁሉ የፈለገች ቦታ አድርሼ እመልሳለሁ። ቤተክርስቲያንም ንግስ ሲሆን እዛ ንግስ እንደዛው ተሸክሜ ሄደን ንግሰን እንመለሳለን። አሁን ግን በጣም ከበደኝ ከኩላሊት ልክ እሷን በማነሳበት ሰዓት ሁለቱ ኩላሊቴ እየተሰማኝ መጥቷል። አሁን በተለይ አንደኛው ያው ጠጠር በፊት በጨረር ወጣልኝ፣ ሁለተኛ ደግሞ ከኋላ ሰርጀሪ ተሰርቶ ነው ያ ጠጠር ተለቅሞ እንደገና ያ ስሜቱ አለ። አሁን ከባድ ስራ ስትሰራ በጣም የመጠስጠስና የማመም ስሜት አለው ያ የተሰራልኝ። አሁን ሌፍት ሳይድ ራይት ሳይዱም እንደዚህ እያስቸገረኝ ነው። ያው ብዙ ውሃ መጠጣት የግድ ስለሆነ ያን እያደረኩኝ የግድ እሷንም ደግሞ ትሪት ማድረግ ግዴታዬም ስለሆነ በዛ መልኩ እሷን እየተንከባከብኩ ነው እያደረስኩ። አንዳንዴም እንግዲህ ፋይናንሻል ያስቸግራል። ከዚህ ገፍቼ ትምህርት ቤት ድረስ አድርሼ ከዛ ነድቼ ወደዚያ አምጥቼ በቀን 4-5 ወደዛ መመላለስ ያስፈልጋል። እሷን አድርሶ ለመመለስ ማለት ነው። እና በዛ መልኩ ትሪት እያደረኩኝ እንድትማር ለምን ሜንታል ሳቲስፋክሽን ከሰው ጋር ስትውል በጣም ደስተኛ ናት። በጣም ደስተኛ እዛ ውላ እንደው ምንም አንደበቷ ተፈቶ ባትናገርም ትንሽ ለመጻፍ ትሞክራለች፣ በተረፈ ለመረዳት ትሞክራለች። ግን ውላ መምጣቷ ለኔ ትልቅ ነገር ነው። ከሰው ጋር ውላ ስትመለስ ደስተኛ የሷን ደስታ ማየት ለኔ ደስታዬ ነውና ይሄንን እያደረግን ነው እስካሁን በቻልነው አቅም ማለት ነው። አሁን እንግዲህ እንደነገሩ ስራ አቁመዋል። ስራ እየሰሩ አይደለም። ሙሉ ጊዜውን ከኤልሻዳይ ጋር ነው የሚያሳልፉት። ትኩረት ስለምትሻት ትኩረት ስለምትፈልግ ማለት ነው። ታዲያ በምንድን ነው የሚተዳደሩት? የገቢ ምንጭ ሌላ አማራጭ አሉት ወይ? እንዴት ነው ህይወትን እየገፉ ያሉት? ለጊዜው ምንም አማራጭ የለኝም። ያችኑ የማገኛትን እያብቃቃው ነው በዛ የምኖረው። ሌላ ገቢ ምንጭ ምንም የለኝም። እኔ የምሰራው በፊት ፊልድም ስወጣ ከዛም ላይ ቆጥቤ ምን እያልኩኝ ለቤተሰብ የሚያስፈልገውን ከውጭም ገዝቼ ምን ብዬ እግዚአብሔር ይስጣቸው የቢሮ ሰራተኞችም በፊት ሲመድቡኝ በአካባቢ እዚሁ ነው ወጥቼ የምገባው እዚህ ሰርቼ የምገባው እዚህ። በዛ ትንሽ ተጠቃሚ ነበር። አሁን ስራ ካቆምኩ በኋላ ግን
ያ ሁሉ ችግር በጣም በቃ ይፈታተንሻል። እንግዲህ ያው እንደ በፊትም ባትኖሪ ዝቅ ብለሽም ቢሆን ማግኘት ያለባቸውንም ባያገኙ በተቻለ መጠን ያችኑ እያብቃቃን እየኖረ ነው። ሌላ የገቢ ምንጭ የለንም። ከባድ ነው፣ ቀላል አይደለም። እርስዎ እያሳለፉት ያለው ታሪክ እንደማንኛውም እንደ ሰው አይደለም፣ ለኖሩበት ለሰማው ሰው ራሱ ከባድ ስሜትን ሀዘንን መፍጠር ይችላልና እርስዎ በጣም መልካምና ጥሩ አባት ነዎት፣ ጥሩ ባል ነዎት፣ ጥሩ አባት ነዎትና በጣም ጀግና ሊያስብሎት የሚችል ብዙ ነገሮች አሉት። ምሳሌ መሆን የሚችሉ ለብዙ አባቶች ምሳሌ መሆን የሚችሉ አባቶች ነዎትና ላመሰግነው ተወዳለሁ። በዚህ አጋጣሚ ይህን ኃላፊነት ተቀብለው ተስፋ ሳይቆርጡ በአንዴ ሀዘንና ደግሞ ተጨማሪ ሌላም ችግር ያው ዘለቄታዊ ያለው ችግር ነው በእርሶ ላይ የደረሰውና እርሱ ቀላል አይደለም። ግን ያን በተስፋ ነገ የተሻለ ቀን ይሆናል አምላክን እንግዲህ አንተ የፈቀድከው ይሁን ብለው ነው ተቀብለው እየኖሩ ያሉትና ነገም የተሻለ ቀን ነው፣ ነገም መልካም ቀን ነውና ነገ ይዞት የሚመጣው መልካም ጊዜ መኖሩ አይቀርም። እርሱ ግን በጣም ጠንካራና መልካም አባት ኖት። በዚህ አጋጣሚ ለመግለጽ እወዳለሁኝ። ኤልሻዳይ አሁን ዘንድሮ ትምህርት የጀመረችው በፊት ኬጂ1 እና ኬጂ2 ቀደም ብላ ተምራ ነበረ። በመሀል አንቀበልም ሲሉ ሰክሰስ ስኩል የሚባል አቶ ኩመራ የሚባል እዚሁ ቅርባችን ነበር የግል እዛ እየከፈልኩ ሳስተምራት ነበረ። ወደ ኬጂ3 ስታልፍ በዚህ የሰለጠነ ባለሙያ የለንም፣ መምህራኖችም ደግሞ እንደዚህ አይነት ሰው ትሪት ለማድረግ እንትን አይሉም ሲሉ እኛ ራሳችን ቅርባችን ስለሆነ ልክ በሚያስፈልገው ሰዓት እየመጣን ትሪት በዚህ አንቀበልም አሉኝ። እስከ ትምህርት ቤት የህፃናት እንትን ሁሉ ሄጄ ጠየቅኩኝ፣ ሴቶች ጉዳይ ላይ ሄጄ ጠየቅኩኝ፣ እስከ ፍርድ ቤት ድረስ ሁሉ አስጠርቼ እንዲለምኑ ወይ ደግሞ እንዲያግባቡትም ጠየቅኩኝ። ያው ፈቃደኛ ባይሆን በገንዘብ ሰፖርት ላድርገው እንጂ እኔ ይሄንን አርጉ ብዬ መምህራን በዚህ ሰዓት እንዲህ አይነት ሰው አስተምሩ ብዬ ግድ ልላቸው አልችልም ብሎ እምቢ አለኝ። ቁጭ አልኩኝ። ከዛ እሷን በዘንድሮ ዓመት እዚህ ትምህርት ቤት ሄጄ ጠይቄ ያው ባለስልጣናቶቹንም ማማከርኩኝ። በቃ ድጋፍ እንጽፋለን አሉ፣ ጻፉልኝ። ትምህርት ቤቱ እንዲቀበለን ተደረገ። ያው ከኖርማል ተማሪዎች ጋር አብረው እንድትማር ተደረገ። የኔ ልጅ የተሻለች ናት ስላለሁኝ በአጋጣሚ እና ደህና ናቸው እነዛ። አንደኛው ትንሽ ትናገራለች፣ አንደኛው እጇ አይሰማም። እቺ መሄድ አለመቻል እንጂ እንደው ሕክምና ብታገኝ እንደው የምትድን እንደራሴ ደህና ሕክምና ብታገኝ የምትድን ይመስለኛል። የሌሎቹን ሳይና ከኔ ጋር ሳነጻጸን ማለት ነው። እና ይሄ ነው እሷን ትሪት ለማድረግ እንግዲህ የግድ አደራ የእናቷ አደራ ስላለብኝ እስከ መጨረሻ ህይወት እስካለው የሚችለውን አደርጋለሁ። ምን ያክል ይርቃል ትምህርት ቤቱ ከዚህ? ከዚህ ይርቃል 2 ባስ ስቴሽን ፋርማ ሁለት ፌርማታ ነው። ከዚህ ሩቅ ነው በጣም ይርቃል። የግድ ነው ቀደም ብለን ተነስተን እናደርሳለን። ያው እንዲዘናብ ሲሆን ያስቸግራል። ከዛም ደግሞ ልክ በሰዓቱ ነው ማታ ይዘናት እንገባለን። ያው ግማሽ ቀን ስለሚማሩ በሽፍት ነው። እንግዲህ እድሜዋ እየጨመረ እየሄደ ነው። በዛው ተከትሎ ደግሞ ያው ሴት ነች፣ ተፈጥሯዊ ግዴታዎች አሉ፣ ታስተናግዳለችና እሱ ደረጃ ላይ ደርሳለች ወይስ እሱ በራሱ ያመጣባት ተጽዕኖ አለ ወይ? እሷን አንተ እርሱ እንዴት ነው ያንን ነገር የሚያመቻቹላት? ከባድ ነው። አሁን እሱ ያለ እድሜ ያለ እንደውም አንዳንዴ
እድሜያቸው ሳይደርስ ምቾት ይሁን እንግዲህ ቤት ውስጥ ተንከባክበን ስለያዝናት እንጂ ያለ እድሜዋ ነው ፔሪድ መጥቶ እንዲህ በየጊዜው በቃ ያለውን ሁኔታ ቀድመን አሳውቀን ይሄ ያለ ነው ለሴቶች የተዘጋ ነው ምናምን ብለን እሷ እንተናታ እንዳትል ትሪት እያደረግን ያው አሁን ለጊዜው እነሱ ስላሉ በደንብ ትሪት ያደርጉልኛል። ያው ሞዴስም እየቀየሩ ምናምን እናደርሳለን። አንዳንዴ ሲበስባት አስቀርተን ለአንድ ሁለት ቀን አስቀርተን እንደገና እናደርሳታለን። በዛ መልኩ ትሪት እያደረግናት ነው እንጂ አይ መጣብኝ ትላለች፣ ትናገራለች። እሷም መጣ እኮ ትለኛለች። ያው ግልጽ ስለሆነች ትነግረኛለች። ያው እነሱ ከኔ ይበልጥ እነሱ ትሪት ያደርጓታል። የሰው ልጅ ትልቁ ነገር ከአካሉ በላይ አእምሮ ነው። የአእምሮ ሰላምና ጤነኛ ከሆነ ነገሮችን መጋፈጥ መቋቋም ይችላል ብዬ አስባለሁና እርሱ ደግሞ ለኤልሻዳይ አእምሮዋ ላይ በደንብ እየሰሩ ያሉ ይመስለኛልና እሱ ነገር ሞር እሷን በደንብ ይጠቅማታል፣ ያንጻታል። ለነገ ህይወቷም የተሻለ ነገር መፍጠር እንድትችል ይረዳታል ብዬ አስባለሁ። እንደነገሩኝም እንግዲህ ጥሩ ሕክምና ካገኘች መዳን እንደምትችል ነው እርስዎ የሚያመኑትና ሐኪሞች እንደዛ አይነት ተስፋ ሰጥተውታል ወይንስ እንደው የራሱ ምኞት ነው? ይሄ የራሴ ምኞት ነው። በእርግጥ በሀገራችን ያለው ጥቁር አንበሳ ነውና እዛ መጀመሪያም ቤተሰብም ስላሉ በፊት የነበሩ እዛ የሚሰሩ ትሪት ሙሉ ሲቲ ስካን ሁሉ ሌላ ምንም ችግር እንደሌለባት ከነርቭ ሌላ ምንም ችግር እንደሌለባት ነው። ነርቭን ደግሞ ማዳን እንደማይቻል በሀገር ውስጥ የነርቭን ሕክምና ማዳን እንደማይቻል ብዙ ነርቭ ነው። ለዚህ ደግሞ ፊዚዮቴራፒ ነው። ኩሪ ሆስፒታልም ስሄድ ብዙ ጊዜ ተመላለስኩ። እሷም ባለቤቴም እኔም ሄደን ሞከርን። በግልም ወጌሻ ብዙ ቦታ ወሰድን። እንደው በጣም የሚዘገንን እንደው የማይመከር ወጌሻ አለ። በእግራቸው ሁሉ እየሄዱ የሚያሹ ማማጆሮ የሚሏቸው ወደዚህ ምን አካባቢ ነው መከኒሳ በእግር ነው የምታሻው። አይነ ስውርና ሴትዮዋ ምናልባት ሰምታችኋት በእግር እማማ በቃ በቃ እያለች እስከ እኛ እንግዲህ ትደነልን ብለን በእግሯ እየሄደች በቃ ሰውነቷ ላይ በዛ ሰውነቷ በጣም ትልቅ ናቸው እና እንደዛ እየረጋገጡ እያሻት እንድትድን ብዙ ጊዜ ሞከርን። ያው ምንም ለውጥ አልነበረም በዛን ጊዜ ያው ከኛ መባከንና ከኛ ልፋት በስተቀር እና በሰበንም በወጌሻም ብዙ ሞክረናል። በሕክምናውም ደግሞ የተቻለ እዚያ አዲስ አበባ ውስጥ አሉ ከሚባሉ ሞከር እንግዲህ ኩሪ ሆስፒታል ብዙ ነገር የሚያስተካክሉ ናቸው። አይተው ነርቭ ኬዝ ነው ያሉን። በቃ ለዛ እንጻፍልህ አሉን። ጥቁር አንበሳ ፊዚዮቴራፒ እንዲሰራልኝ ማመላለሱም ለኔ ከበደኝ። በፊት ከስራም ጋር ጠዋት አድርሶ ሄዶ ያንን ፊዚዮቴራፒ አሰርቶ ለመመለስ ስራዬም ደግሞ እኔ ብዙን ጊዜ ክፍለ ሀገር ስለምንቀሳቀስ አይመቸኝም ነበረ። ያ ተጽዕኖም ነበረ። ግን የምችለውን ሁሉ አድርጌያለሁ። ለሷ ብዙ አድርጌያለሁ። በሕክምና ደረጃ የሚሞከረውን ሁሉ ሞክሬያለሁ። የግልም እንዲህ መጀመሪያም ህጻናት እዚህ አዲሱ ገበያ ያለ ሄዳየ እንዲሁ አይቶ ነው ሌላ እንደውም ቀርቦ ምናምን ነርቭ ኬዝ ነው ይሄንን ማከም አንችልም ነው ያሉኝ። ይሄ ሊተዋት አይችልም። የሚችል እግዚአብሔር አለ። ስለዚህ ወደ እግዚአብሔር ሄጄ ይህችን ልጅ ማዳን እችላለሁ ብዬ ሙሉ እምነቴን በዛ ላይ አድርጌ ይዤ ተመልሻለሁ። ብዙ ተስፋ የሚያስቆርጥ አንዳንዴ ዶክተሮች እንደመጣላቸው ሲናገሩ ይከብድሻል። ያንን ሁሉ አድርጌ ተመልሼ መጥቼ እንደገና ሌላም ቦታ እንዲወስጄ በሕክምናው በቃ የሚያዙት ያው ፊዚዮቴራፒ ነው እና ሲያቅተኝ እኔ እዚህ ያንን ያየሁትን አሁን ሲደክመኝና ራሴ እንትን ሲል እየተውኩ መጣሁ እንጂ እቤት ውስጥ ራሱ እዛ ያየሁትን እቤት ውስጥ ራሴ ያሰራት ነበረ። ማሸት እንዲሁም ጠፋነጥፍና ማሸት ማንቀሳቀስ አንዳንድ ጆንቷ እንዲፍታታ እንደዛ ብዙ አደርግላት ነበረ።
ኤልሻዳይ ትምህርት ቤት በምትሆንበት ወቅት የሚያስቸግራት ነገር ምንድነው? እንግዲህ ያው ልዩ ትኩረት ትፈልጋለች ምን ስላሰብኩ ነው። ትኩረት ያስፈልጋታል። አሁን ግማሽ ሽፍት ስለሆነ በጣም ትጠነቀቃለች፣ ያው ትጨናነቃለች። ቶሎ ብዬ ሄጄ ይዣት መጥቼ ቀጥታ ቤት ነው እዚህ መታ ነው የምትሸናው። እስከዛ ሰዓት ድረስ ሽንቷን የመያዝ እንትን አለ። እዛ በዚህ መልኩ ትሪት የሚያደርጉ ባለሙያ ስለሌለ ማለት ነው ያ ነገር አለ። ቅርብ ቢሆን በሻይ ሰዓት ሄዶ ያንን እገዛ ሊደረግላት ይችላል። ትንሽ ወደ ታች ራቅ ያለ ስለሆነ ያው ጠዋት እዚህ ተጠቅማ ትሄዳለች። ስትመጣ ነው ተመልሳ ያው የምትጸዳዳውና ያ ነገር አንድ ተጽዕኖ ያለው ያ ነው። ያው ሽንት መቋጠር በራሱ የሚያመጣው ሌላ የጤና ችግር አለ። ከዛ አንፃር ነው የፈለኩት። ምናልባት ለብዙ ሰዓት ኢንፌክሽንም ሊይዛት ይችላል ግን ትሸማቀ ሰው ቤት ራሱ ከሄደች ሽንትም ሰገራም ሳታቅ ነው የምትመለሰው። በቃ ያው ግልጽ ሆና እንደዚህ ቤትሪትና እዚህ ካልሆነ ሌላ ቦታ ላይ ትንሽ ትጨናነቃለች እና ከዛ አንፃር ነው አንዳንዴ እዛው ግቢ ወስዳትና ይዞሻል ብዬ እዛው ወደ ጓሮ ወስጄ ሽንቷን ቢያንስ ሽንቷን ሸንታ እንድትመጣ አድርጋታለሁ። የዚህ ነገር አለመመቻቸት ተጽዕኖ አለ። ስለዚህ ሁሌም እርስዎ አጠገቧ መኖር ግድ ይላል ማለት ነው። ከዛ አንፃር ነው ያሳዝናል። በጣም መማር እንደምትፈልግ ነው የገለጸችልኝ አይደል? ከትምህርት ቤት መቅረት አትፈልግም አይደለ? ዛሬ ራሱ ይሄንን አሳምናት ነው እንጂ ሰዓት ከመቼ ደረሰ ነው የምትለው። ከልጆች ጋር የምታሳልፈው ጊዜ በራሱ ከልጆች ጋር የምታሳልፈው ልዩ ደስታ በጣም ነው የሚወዷት። ሁሉም ተራ በተራ እየሳማ ስትገባ ምን ስትል በቃ ትሪት ነው የሚያደርጓት። ሁሉም እኔም ባልደርስ ወስደው ምግብ ቤት አድርሰው እዛ ሻይ ቡና ብላ በቃ ራሳቸው አድርሰው እኔ ካልደረስኩ እንኳን እዛን ያህል ትሪት ያደርጓታል። እርስ በርስ ህጻናቶች ናቸው፣ እዛን ያህል ትሪት ያደርጓቸዋል። የእሷም እድሜ መጨመር አለ። እድሜ መጨመሩ ደግሞ በእርስዎ ላይ የሚያመጣው የጤና ችግር አለ። እንደነገሩኝ ተሸክመው ነው የሚንቀሳቀሱት። የትኛውንም እንቅስቃሴ ከእርሷ ጋር ነው ብዙ ጊዜንም እያሳለፉ ያሉት። ስራም እየሰሩ እንዳልሆነ ነግረውኛል። የገቢ ምንጭም የለውትም። ለዚህ ደግሞ እንግዲህ የኢትዮጵያ ሕዝብ የሆነ መፍትሄ ይኖራል ብዬ አስባለሁ እና እርስዎ ምን አይነት መልእክት ያስተላልፋሉ? በዚህ አጋጣሚ መቼም ከባድ ነው። አሁንም ምለው ምናልባት ይሄንን በአጋጣሚ የሚሰሙ ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼን በሙሉ የሚቻላቸው አቅማቸው የፈቀደ እየሰራው ይህችንም ልጅ እንደው ላስተምርና ልንከባከብበት በህይወት እስካለው ድረስ የምንቀሳቀስበት እንደው በአነስተኛ እንደው እቺ ባለ 4 እግር ባጃጅ እንኳን የምገዛበትን ወይ በብድር የሚመቻችልኝ ነገር ቢሆን ያንን አድርጌ ትምህርት ቤት አድርሼ እኔም እየሰራሁበት ኑሮዬንም እንድመራ የሚደግፈኝ መልካም የሆነ ኢትዮጵያ ሕዝብ እንዲረዳኝ እንዲያግዘኝ ከጎኔ እንዲቆም ነው ምኞቴ። በይበልጥ ደግሞ ለእኔ ሳይሆን እኔ ጥሬም በበላ በዚህ መኖር እችላለሁ። እሷን ለማሳደግ እሷን ለማስተማር ለማንቀሳቀስ ከአቅሜ በላይ የሆነ ስለሆነ ነው ይሄን የምለውና የሚመለከቱ በአጋጣሚ በዚህ አጋጣሚ ይሄንን የሚያዩ ሁሉ ከጎኔ እንዲቆሙ አደራላቸዋለሁ በእግዚአብሔር ስም። መልካም። በጣም ጎበዝ ጠንካራ ሰው ነዎት በእውነት። እኔ በእርስዎ ንግግር ጥንካሬዎትን ነው እየተረዳሁ ያለሁት። ይህን ያክል ጫና ተሸክመው አሁንም ተስፋው አለ። በንግግሩ ውስጥ እረዳለሁ። ተስፋ አለዎት፣ እንደምትድንም ልቦ ያምናል፣ ልቦት ያምናልና የልቦውን መሻት ደግሞ ፈጣሪ ይፈጽሙልዎት ምኞቴ ነው። እንግዲህ መለስ ላድርጎትና ደግሞ ቀደም ሲልም በወሬው መካከል አሁን ላይ ያለችው ባለቤቴ እያሉ ሲያወሩ ነበርና ከሷ ጋርስ የነበረውት ግንኙነት እንዴት ነው? አጋጣሚው እሱ የእግዚአብሔር ስራ ነው። ያው ሁሌ ክርስቲያን ይጸልያል። ሳላስብ እኔ የሆነ ስራ ልሰራ ወደዚህ መጣሁ። እሷም የሆነ ስራ ልሰራ መጣች። በአጋጣሚ ከሷ ጋር እዚህ ተገናኘን። ይህም ምዝገባ ነበረ ስትመዘግብ። ያው ብዙውን ጊዜ ስታሲክስ ያው ብዙውን ጊዜ ከዳታና ከምዝገባ ጋር የተያያዘ ነው። ያንን ምዝገባ እያካሄደች እያለ እኔ ይህም ቤት እየሰራሁ ነበር። ጠየቀችኝ። ልጆች አለ? አዎ። ማን?
የመጀመሪያ የዲዲያ በየነ፣ ሁለተኛ የእርሻዳይ፣ ከዛ ሰራተኛ ነበረች ሰራተኛ እና እኔ ነኝ አልኩኝ። እናታቸውስ ወደማትመለሰው ሀገር ሄዳለች። እሷ አያት ቀልድብኝ አለች። እሷ ወደማትመለስበት ሀገር ሄዳለሁ፣ ግን በዚሁ አጋጣሚ እስቲ ስትመዘግቢ ሴተላጤ ያላገባች ሴተላጤ አይተሻል ወይ መዝግበሻል ወይ ምናምን ብያ የራሴንም ሪሰርች እየሰራሁ ነበረና ስላት ጊዜ እሷ አይጠፋም እሰጥሃለሁ አለች። አሁን ቆማ ትክ ብላ ሁኔታውም የዚችም ልጅ እዚህ ቁጭ ብላ አባ አባ ትላለች። የዛን ጊዜ ሰው የለም አባ ትላለች። ከዚህ ትጠራለች። እሷ ስትሰማ እሷም ፍዝዝ ብላ ታዳምጣለች። ቆይ እስቲ አንቺም ልትሆኚ እኮ ትችላለሽ ብዬ ዘልቼ ወረድኩና ከዛ ስልኳን ተቀበልኩና ከዛ በኋላ እግዚአብሔር ዓላማ አለው ተገናኘን። ወደ እዚህ ስርዓት ልጆችን ልታንከባከብ በፈቃደኝነት ገባች እልሻለሁ። የእሷ መልካም ፍቃድ ማንም ሰው የማያደርገውን የኔ ቤተሰቦች ሊጠይቁኝ ትሪት ሊያደርጉልኝ ያልቻሉትን እሷ በዚህ አጋጣሚ ላመሰግናት እወዳለሁ። እሷ ነች ተቀብላ ልጆችን ተንከባክባ ይዛኝ። እኔ አንድ እህት አለችኝ፣ ያው በህይወት ያለችው እህት፣ ሌሎቹ በህይወት የሉም። እሷ ሩቅ ሀገርም ብትሆን ግን ለእኔ የደረሰችልኝ እሷ ነች። ልጆችን በመከባከብ በመያዝ ብዙ ነገር ያደረገችው እሷ ናትና በዚህ አጋጣሚ ላመሰግናት እወዳለሁ። ማንም ሰው ያላደረገልኝ አሉ። አክስቴ ልጆች አሉ፣ ስልክ እንኳን አይደውሉም እንኳን ተንከባክበው እንትን ለማለት። ስለዚህ ይሄን ያለው ሁኔታ ለሻለኝ የተገናኘ ነው በዚህ አጋጣሚ ነው። በጣም መልካም ሴት ነች። በጣም ማንም አያደርገውም እንደዚህ። እንኳን ያልወለደው ልጅ ያውን በዚህ ሁኔታ ያለ ልጅ ለመቀበል ቀርቶ የራስንም ለመቀበል የሚከብድበት ጊዜ ነውና በዚህ ወቅት እንደዚህ አይነት መልካም ሰው ማግኘት እርሶ ራሱ እግዚአብሔር እውነት ከርሶ ጋር እንዳለ ማሳያ ነው ይሄ ራሱ። እና በጣም መልካም ሴት ነች። ማን ነው ስሟ? ተናኘ። እስቲ በኋላም እሷን እንጠይቃታለን፣ እናወራለን ከሷ ጋር። ለምን ያክል ጊዜ አብራችሁ ቆያችሁ ማለት ነው ከሷ ጋር? እውነት ከሷ እድሜ 1 አመት ነው 2 አመት ወዲያው ነው የተገናኘነው። ያው 11 አመት ይሆናል። ረጅም ጊዜ ነው። በጣም ረጅም ጊዜ። እንግዲህ ሰብሰብ ብለው ነው የጠበቁኝ። ስመጣ ስገባ ወደ ቤት እነማን ናቸው እስቲ ያስተዋውቁኝ። ተናኘ ባለቤት ያልኩሽ እሷ ናት። ተናኘ ይባላል። ተናኘ ደሳለኝ። እንግዲህ ከየት እንደምጀምር አላውቅም። እንግዲህ የልሻዳይ እናት ነኝ። የ1 አመት ከ6 ወር ነው አገኘሁት። እንግዲህ እስከ ዛሬ ያሳደግኳት ነው ያንከባከብኳት ነው። ደስተኛ ነኝ፣ በጣም ደስ ብሎኝ ማለት ነው። መልካም ልጅ ናት። እንግዲህ እንዴት ብዬ እንደምገልጽ አላውቅም። እኔ ስለሷ እህቴም ያሳደገች ነው። ከኔም ጋር እሷ ናት እናት ማለት እንግዲህ እህቴ እስከ ዛሬ እሷ ናት ለፍታ ምን ብላ አሳድጋ አጥባ ጸጉሯን ሰርታ አብሬ እየደፋች እሷ ናት። እኔ ደግሞ የተቻለው ነገር እየሰራሁላት እንደ እናት እንደ ልጅ ሆነ እያሳደግኳት ነው። በጣም ፍቃደኛ ነኝ፣ በጣም ደስተኛ ነኝ። ትንሽ ቅር የሚለኝ እኔ ይሄ ትምህርቷ ለመማሯ ደስተኛ ለመሆኗ እንግዲህ ከልጆቿ ጋር ለመሮጣ ምናምን ይከፋኛል። አንዳንዴ ከሰዎች ለመሆኗ በጣም ይከፋኛል። እሷ የተማረችው የነበረችው ትምህርት ቤት ሲመረቁ ጠፋው እኔ ከዚህ ሰፈር ለምን ተሸክም ሳልወልድ እናቴ ያለች እሷ ናት። እንደ ልጄ ነው ማያት መወለድ ቋንቋን ለኔ እንጃ ልጄ በጣም ነው የምወዳት።
መኖር እስከማልችል ድረስ እሷን አጥቼ አንድ ቀን እንኳን መኖር አልችልም። እውነቴን ነው የምልሽ። አባቴ ጋር 1 ዓመት ከምናምን ነው ሳልሄድ የቀረሁት። ለሰራተኛ ትቻለድ አንድ ነገር ቢያረጉላት እቺ ልጅ ምን ትሆናለች እያልኩ ያሰብኩ አንድ ቀን በቃ ሮጥ እንደ ሰው ማለመጫወታ ውስጤ እየጎዳው ማለት ነው። ለምን የሰው ልጅ እንደዚህ ትሆናለች እስከሚባል ድረስ እኔ ግን አንድች ቀን የሰው ልጅ ብዬ አላውቅም። እሱ እንደው ሰው ሲጠይቅ የማናት ምን ሆና ነው ሲሉ ወልጄ ነው ድንገት ወርቃ ነው ብዬ ነው የምገልጸው እንጂ አንድ ቀን የኔ አይደለች ብዬ አላውቅም። አንድች ቀን አይመጣልኝም ሲጀመር ማለት ነው። ግን የተመረቁ ቀን ግን በጣም ከፋኝ። እምቢ ያሉት ትምህርት ቤት ማለት ነው። ጠፋው ከዚህ ሰፈር ደህና ትመረቅ ነበር ወይም ደግሞ አለዚህ መሆን ደህና ቦታ ብትወለድ ኑሮ ትማር ነበር። በጣም ጭንቅላት ያለ ልጅ ናት። ጥሩ ቦታ መድረስ የምትችል ናት። ምን ትሆናለሽ ሲባል ራሱ ሐኪም ነው የሚሆነው እንዴት ሰዎች ነው ማሳከም እስከምትል ያለ ግን እሱ የፈቀደ ነው ሁሉም ነገር። ሁሉም ፈጣሪ መልካም ነው። የነገ ደግሞ ተስፋ እሱ ያውቃል። ትድን ይሆናል። ብዙ ገዳሞች ይቻላል። ብዙ ቦታ ተንከራትቻለሁ። እሷ ልጅ ግን አለመዳን ደግሞ የሱ ፍቃድ ነው። ምንም ማድረግ አልችልም። እንግዲህ ይሄ ነው ማድረግ አልችልም። እሱም እንደ አባት የቻለ ነገር ያደረገ ነው። ጥሩ አባት ነው። ተሸክሞ እስከሚሄድ ድረስ ያሳክማል፣ ያቆርባል፣ ይዞ ይሄዳል። እኔም እሱም ተቻችለን ግን ቤተሰቦቼ እኔ ጋር ስለሆነ ነው እስከዛሬ። እህቶቼ 2 ነበሩ። ተራ በተራ አንድ ቀን ሰዓት ከፋት እስከዛሬ እነሱ ስላሉ ነው። እኔ የአሁኑ አይደለም የወደፊቱ ምን ትሆናለች? ሴት ልጅ ናት። ዘክተሽ መሄዳችልን መሄድ እንደዚህ በእጅ እንኳን መሄድ አትፈልግም። እሷ ቆሻሻ እንደምነካት እንኳን አትፈልግም። ዘክተሽ ለመሄድ የሆነ ቦታ ለመሄድ ግን ተጽዕኖ አለው። ጥሩ ሰፈር ነው እንጂ ስንት ነገር ያየን ነው በሚዲያም በምንም እኔ የዛሬ እስከዛሬ ሆናለች የነገ እኔ አሁን ሁሌ የምንጨቃጨቅ እንደለኝ ወደ ሚዲያ ነገር ለሆነ ቦታ ለምን አትሄድም? እቺን ጋር መዳን አለበት የቻለ ነገር ለምን ዝም ትላለህ ብዬ ሁሌ አልተሳካልኝ። እንዴት እንደሚሄዱም ስለማላቅ ነው እንጂ እኔ ወደፊቱ ነው ህይወት የሚያሳስበኝ። እስከዛሬ ኖራለች እነሱም ስላለ እኔም ስላለኝ እኔ አሁን 5 ኪሎ በላይ አታነሺ ተብዬ ነው ወገቤ ማለት ግን እሱ የደለ ጊዜ ሽንት ስትል ዝም አትይ፣ ካካ ስትል ዝም አትይም ታነሻለሽ። እሱ ጊዜ ያመመኝ ነው ግን የወደፊቱ ህይወታ ነው አሁን ያዛዝንኛለሁ። እንግዲህ ኢትዮጵያ ከዚህ በላይ ማረጋሉ፣ ከዚህ በላይ ማይረዳሉ። እነሱ አዛዝነው ያኔ መፍትሄ ከተገኘ እሱ ነው የሚጠይቀው ነው እውነት። የእሷ የሆነ ነገር ቢገኝ ጥሩ ትምህርት ቤትም ይሁን ምረዱትም ይሁን ማስተምሩትም ይሁን ግን እስከ መቼ እሱም አይችልም። አሁን አባት ሆኖ ግን አይጥልም። ምን ያደርጋል እንጂ እስከ መቼ ይሸከማል? ያደገች ነው የምትመጣ። እሱ ወደ ታች ነው፣ እሷ ወደ ላይ ናት። ስለዚህ መፍትሄ ከተገኘ እንግዲህ ኢትዮጵያ ሰፊ ነው፣ እጇም ሰፊ ነው። ጆሮአችሁ ይሰማል ከረዱ ጠይቃ ስሜ ኩማ ጉዱማ እባላለሁ። የአቶ በየነ ጓደኛ ነኝ። ለ30 ዓመታት ያው አብሬን ነበር። ምንም እንደዚህ እንክብካቤ እየሰጠ ማንም ይሄንን እንደዚህ እኔ ቢሆን እንደዚህ ማድረግ አልችልም። በጣም ጎበዝ ጀግና ሰው ነው። እንደው እግዚአብሔር እንግዲህ ሰው ልጅ እንግዲህ በብዙ ነገር ይፈታተናል። ፈተናውን ሁሉ ችሎ እስከዛሬ ያው የኖረ ሰው ነው። አዲስ እባላለሁ። እኔ ኢቴ ካገባች በኋላ ነው ከሀገር ቤት የመጣሁት። ከዛ ከ7 ጀምሬ እስከ 7 እዚህ ነው ተማርኩት እና ኤልሻዳይ በጣም የምወዳት እሷም በጣም የምትወደኝ እኔ ማጣት አትፈልግም።
እኔ ከጠዋት ትምህርት ከሄድኩ እንኳን ከሰዓት እመለሳለሁ ካል በቃ ዛሬ ቅሪግና እኔ ግባይ ነው የምትለኝ። እኔም ደግሞ አንዳንድ ቀን ቀራለሁ እና በጣም ከባድ ነው መናገር ራሱ ከብዳል። አንዳንድ ቀን ልጆቹ ሰፈር ውስጥ ልደት ካለ እስኪ ተሸክመኝ ስትለኝ እኔ ምን ቢያህል ተሸክመኝ መሄድ ጊዜ ጸባል ልጅ ሁለት ወር ቁጭ ብለን እሷ እንደሷ ታመመች ልጅ አለች። እሷ ድና ስትገባ ፈጣሪ ሆነ ሳልል ነው የሚገባች እና ተስፋ ሳንቆርጥ ቁጭ ብለን በቃ ሰው ሻንጭ ቀርት ድናለች ስንል እሷ ሳድን ስንገባ በቃ እኔ ከዚህ በኋላ ጸበል የሚባል ነገር አለች ማለት እቺ በቃ አንድ ቀን ትሄጃለሽ፣ አንድ ቀንማ መሄድ አይቀርም ነው የምትለው። ወደዚህ ግባ፣ እዚህ ብቻ ነው ችግር የለም። እዚህ መሆን ትችላለህ። ለምንድን ነው አንቺ አማከጅ የወንድሜ ልጅ ናት እቺ ለምንድን ነው የማትሄጂው? አንድ ቀን እሄዳለሁ እግዚአብሔር ያረቃት ስትል በቃ ትሄጃለሽ ያልኳት እኔ በቃ ከኔ ፊት ለፊት እንዳትሄጂ ነው የምትለኝ እኔ ማለት ነው። 12ኛ ወድቄ ወርሺ 12ኛ አልመጣኝም ነጥቤ ይሳያለች እኔ ለምን ስትለኝ እዚህ ነው የምትቀመጪ አትሄጂ ማለች። እኔም እዚሁ እየተማርኩ ሆነ ሁለተኛ ዓመቴ ነው። ጠዋት እሱ ካልኖረ ሽንት ቤት ፖፖላ አስቀምጬ ማንም ከሌለ ወንድሜ ቤት አድርጌ ወንድሜ ቤትም ሰራተኛ አለች እኛ የሌለን ጊዜ ፖፖላ አድርጋ ስትል እኔ ትምህርት ቤት ቁጭ ብዬ ራሱ ስለሷ ነው የማስበው ለተመናገር ከሆነ ማለት ነው። እና አንዳንድ ነገር ብትረዳትም የተሻለ ትምህርት ቤት ገባም ጥሩ ነው ብዬ አስባለሁ። ቢያክም ቢሆን ይሄ ነው። እመቤት እባላለሁ። አመሰግናለሁ እዚህ ድረስ ስለመጣችሁ። እንግዲህ መታችኋልና እግዚአብሔር ደግሞ ነገሮችን ቀይሮ በደስታ የምንገናኝ ፈጣሪ የዛሬ እመቤቴ ማርያም ታድርግ። ከቤት አሁን ነግሮኝ ስመጣ ብቻዬን ታክሲ አጥቼ በባጃጅ ነው የመጣው። ባጃጅ ውስጥ ብቻዬን አወራለሁ። አጠገቤ የተቀመጠ ሰው ምን ሆነሽ ነው ለብቻሽ የምታወሪ ይለኛል። ምን አለበት በቃ አሁን የመጡት እሷን ሕክምና ወስዶ ኤልሽዬ መትሄድ ቢሆን እንደው ማርያምዬ እንደው እንድንመሰክር አንቺ እርጅን እያልኩኝ ብቻዬን እያወራሁኝ ነው። የሚገርምሽ ማለት ሰው አጠገቤ ያለው ራሱ አልመሰለኝም። ሁሌ በልቤ አባቷን ፈርቼ ነው እንጂ እንደዛ በቃ ለምን ሚዲያ ላይ አትወጣም ልል አስባለሁ። ደግሞ ፈራለሁ እሱን ደግሞ ሚዲያ ላይ ወጣ አሁንም እናንተ የምማጸነው እናንተ በቃ እንድታሳክሟት ብቻ ነው። ኢትዮጵያ ሕዝብ ምስኪን ነው ያደርጋል። አሳክሟት እቺ ልጅ አባቷም ያሳዝናል፣ በእውነት ያሳዝናል። እኛ የወንድሜ የእህቴ ባል ሳይሆን ወንድማችን ጥሩ ቤተሰባችን በቃ እንደዛ ነውና አደራ እንላለን ለእናንተ ማለት ነው። አደራ እንላለን ለኢትዮጵያ ሕዝብ። አመሰግናለሁ። በዚህ ሁኔታ ለሚያሳልፉ እናት፣ አባት፣ የተለያዩ ሰዎች ኃላፊነት የተሸከሙ ሰዎች ይኖራሉና ከእርስዎ ልምድ ተነስተው ምን አይነት መልእክት ያስተላልፋሉ? እስኪ ጥንካሬዎት እንዴት ነው? እኔ ከመጀመሪያው ጀምሮ እንድቻ አይነት ልጅ ሰጥቶኝ ደግሞ መሄድ ባለመቻላ አላፈርኩበትም። ሰው አንዳንዱ ወደ ውጭ የማያወጣም ይደብቃል፣ ይሄ ቁጣ ነው ምን ብሎ
እኔ እንደውም በትከሻዬ ተሸክሜ ይዤ እየሄድኩ ቤተክርስቲያን ወስጄ እያቆረብኩ አንዳንድ ቦታ ወስጄ እያዝናናው እያጫወትኳት ደስ የሚል ቦታ እየወሰድኩ በአቅሜ የሚፈቅደው ራሷ እንድትዝናና ለምን እንዲህ ከመሆኗን በላይ ደግሞ ቤት ቁጭ ብላ ራሷ ጭንቅላቷ እንዳይጎዳ መልካም በቃ እገዛ አደረገ። ቢያቅተኝ እዚሁ አካባቢ ወስጄ ሻይ ቦታ ቁጭ ብለን ተጫውተን እንደገና መልሼ ይዣት እመጣለሁ። ሌሎችም ምናልባት እንደኔ የተጎዱ ወንድም እህቶቼ ያላቸውን ልጆች በቤት ባይደብቁና ወጣ አድርገው ለነሱ ከነሱ ከዚህ ወጥተው በኖርማል አካል ከሚማረው ሰው በላይ ሆኖ ነገ ለነሱም ለሀገርም ጠቃሚ የሚሆኑ ሊወጡ ስለሚችሉ ወደ ፊት ለፊት አውጥተው ቢያስተምሯቸው እገዛ እንዲያገኙ ቢያደርጉ የተሻለ ነው እላለሁ። መልካም እንግዲህ የነበረን ቆይታ አጠር ባለመልኩ የህይወት ውጣ ውረዱን አጫውቶኛል። አሳዛኝ እናም ደግሞ የእርሶንም ጥንካሬ ያየሁበት የተረዳሁበት መልካም አባት መሆኑን ያየሁበት ነውና ለብዙ ኢትዮጵያውያን ምሳሌ መሆን የሚችሉ አባት ነዎት። እናትም አባትም ሆነው ያሳደጉ ያሉ ጀግና አባት ነዎትና በዚህ አጋጣሚ ላመሰግነው እወዳለሁ። አመሰግናለሁ። እናንተ ይሄንን ተረድታችሁ ይሄንን ያደረገችልኝን የስራ ባልደረባ የነበረች በረከት እሷ ይህንን አጋጣሚ ተጻጽፋ እናንተ መታችሁ እዚህ ቦታ ድረስ መታችሁ እንድትጠይቁልኝ ስላመቻቸች በእግዚአብሔር ስም እሷንም እናንተንም አመሰግናለሁ። እግዚአብሔር ይስጥልኝ እላለሁ። ለወደፊትም እግዚአብሔር መልካሙን ያሰማን እላለሁ። አሜን አሜን። መልካም ያሰማን። እንግዲህ የልቦትን መሻት ፈጣሪ ይፈጽምልዎት ነው። አመሰግናለሁ ለሰጡን ጊዜ። ማነው ስምሽ? ማነው ስምሽ? ኤልሻዳይ። ኤልሻዳይ ማን? ኤልሻዳይ በዩ። በዩ ነው ብላ የምትጠራው? በዩ ነው የምትይው? አባ ነው በዩ ነው የምትይው? አባ። ስንተኛ ክፍል ነሽ አሁን? አንድ። ምንድን ነው የምትፈልጊው? መማር። መማር ነው የምትፈልጊው? ምን ያስፈልግሻል? ሕክምና። እሺ ትድኛለሽ። እሺ እሺ። ከዛ የምትፈልጊውን ትምህርት መማር ትችያለሽ። እሺ። አመሰግናለሁ። እኔ ታንኪዩ። እሺ እሺ። አይ በጣም ደስ ይላል። ነገ የተሻለ ደረጃ ደርሳ እንደምናያት ተስፋ እናደርጋለን። በዚህ አጋጣሚ ምናልባት ሳልናገር ያለፍኩት የአምቦ ስታፌን በሁሉ ነገር ትሪት አድርገው እዚህ ቦታ ለረጅም ጊዜ እንድመደብ እያደረጉ በእኔም በስራውም ጫና በማይፈጥር መልኩ እገዛ አድርገውልኝ በምደባ የኛ ቢሮ ኃላፊ አሁን ወደዚህ ቢያድግም አቶ ፉፋ ውልቶ ይባላል። ሌሎችም የስራ ባልደረቦች አብረው ያሉት ላመሰግናቸው እወዳለሁ። በጣም ለረጅም ጊዜ እዚህ ቦታ በአካባቢ ተመድቤ ስራም ሳይበደል ልጄንም ቤቴንም ትሪት አድርጌ እንድኖር ስላደረጉልኝ ላመሰግናቸው እወዳለሁ። በተጨማሪ አካባቢ ጎረቤቶቼ አይዞ ብሎ በሞራልም በምንም አይዞ ይሄን ቀን ያልፋል እያሉ ከጎኔ የሆኑት ሁሉ ምስጋናዬን በእግዚአብሔር ስም አቀርባለሁ። ይህን ለማለት ነው። እኛም እናመሰግናለን ለሰጡን ጊዜ። እግዚአብሔር ያክብርልን። በጣም አመሰግናለሁ። እናንተም ከዛ እዚህ ድረስ ስለፍታችሁ መጣችሁ ይህን ነገር ከሰሚ ጆሮ ለማድረስ ስላሰባችሁ እግዚአብሔር ይስጣችሁ፣ እድሜያችሁን እንጀራችሁን ከፍ ያድርግላችሁ እላለሁ። እናመሰግናለን። እንግዲህ ተመልካቾቼ የዛሬው ዜና ብለን ከአቶ በየነ ጋር የነበረን ቆይታ እንደተከታተላችሁትን ይመስል ነበር። እንግዲህ አቶ በየነ የልጃቸውን እናት በወሊድ ምክንያት በማጣታቸው ምክንያት እንግዲህ የተወለደችውም ልጅ የነርቭ ችግር አጋጥሟት መንቀሳቀስም ሆነ ምንም አይነት እንቅስቃሴ ማድረግና ሀሳቧ እንደፈለገች መግለጽ የማትችል ልጅ ሆናለች። እንግዲህ እድሜዋ ወደ 13 እየተጠጋ ይገኛል። በዚህ ሁኔታ እንግዲህ አቶ በየነ ይህን ያክል ዓመት
የትም ሳይርቁ ስራቸውንም አቁመው ልጃቸውን በማሳደግ ሂደት ላይ ተጠምደውና ከባድ ህይወት ውጣ ውረድና ያሳለፉ ይገኛሉ። ከዚህ በኋላ ደግሞ ላለው ነገራቸው የተሻለ ነገር ማግኘት ይፈልጋሉ። ለእሳቸውም ሆነ ለልጃቸው የኤልሻዳይ እንግዲህ የኢትዮጵያ ህዝብ ሁሌም እጃችሁን ለመልካም ነገር ትዘረጋላችሁና ለዚች ታዳጊ ህፃን መማር ትፈልጋለች። እንደ ልቧ እንደ ልጆች እንደ ኩዮቿ መቦረቅን ትሻለችና የተለመደውን የእርዳታ እጃችሁን እንድዘረጉላት በዚሁ አጋጣሚ ለመግለጽ እወዳለሁ። የዚህ ሳምንት የዚህ ቤት ጀግና ፕሮግራሜ ይህን ይመስል ነበረ። ሳምንት በሌላ እንግዳ እንገናኛለን። እስከ ሳምንት ቸር ቆዩ። ቻው።